ያረረ ቢሆንም ስጋ ምን እንደሆነ ለጨጓራሽ ታስተዋውቂዋለሽ። መቼም የለመደው ሽሮ ነው። ለአመት ባል ቅንጣቢ ነው የምትበሉት። እድሜ ለኔ ለሆድሽ ወግ ማድረግ አሳየሁት። እውነት ነው እድሜ ደርሶ። አባዬ አሁን ወደ ስራ መመለስ ይችላል? ጥፊ ከፊቴ ተቆለ ሩሩ ነው። ሰው ጋር እንደዚህ አይነት ግፍ ሲሰራ ማየት አልችልም። እውነት አስመሰልሽው? ፊልም እኮ ነው። ቢሆንም ውዴ እንደዚህ አይነት ጭካኔ የተሞላበት ፊልም ማየት አልፈልግም። ምን ላድርግሽ? ምን ያደረጋችኋት? ንገሪኝ። አንቺና እናትሽ ያቺ ተኩላ እናትሽ ምንድን ያደረጋችኋት? እናቴ ምስኪን እናቴ ምንድን ያደረጋችኋት? ንገሪኝ። የኔ ቤት ነው። ኧረ ጥጋብ፣ ከመቼ ጀምሮ ነው እንደዚህ ድምፅሽን ከፍ አድርገሽ እንድትናገሪ? ልጁ የሞተ ብዬ አንቺ ላይ እንድነሳ አደርገዋለሁ። ይህ ባይሳካ ደግሞ ልጅሽን እገለዋለሁ። አታረጊው። እመኝኝ አደርገዋለሁ። አንቺ ጥቁር ድንጋይ አሸንፈሽኝ ዝም ብዬ የሚቀመጥ ይመስልሻል? ካሜራውን አስቀምጪው። አዎ። እና ዮዲትን ስትሳደብ ቅርሻት? ምን መሳደብ ብቻ፣ አጋንንት ነበር አብሯት ሲያወራ የነበረው። የምትናገረው ነገር እንዴት እንደሚዘገንን፣ እሷ የምታወራው አፏ ምንም ሳይሆን እኔ የምሰማው ጆሮዬ ደማ። እንዴት እንደምትሳደብ እኮ እንዴት እንደምትናገር የኔ ምስኪን እናት። እያየኋቸው በስድብ ብዛት ጎበጡ። ኧረ እባክሽ። እና አፏን አውጥታ የባሏን እናት ትሳደባለች ወይ? መሳደብ ብቻ፣ ስድቦቿ ውስጥሽንም ውጭሽንም ነው የሚጎዱሽ። ቦክስና እርግጫ በያቸው። እኔ ግን ሰው ከሚሰርበኝ ቢመታኝ እመርጣለሁ። በእሷ ተሰድበሽ ስለማታቂ ነው። መርዞ ነው ውስጥሽ ይተከላል። ጥፍ መልሱን እሱም አያውቀውም። እንኳን ላንቺ ለፈጣሪ የምንቆቅልሽ ነኝ። አባትሽ ዲያብሎስ በትዕቢት ልብሽን ውጥር አደረገው አይደል? የዲያብሎስ ልጅ ነሽ እያልሽኝ ነው? የእናት ግፍ በራሷ ቤት የምትሰቃየዋ እናት በልጇ ሚስት የምትሰቃየዋ እናት። የእናት ግፍ በጣም ያሳዝናል። የልጇ ሚስት ሁልጊዜ የምትጨቀጭቃት የምትደበድባት፣ ባልየው ደግሞ ሁልጊዜ የሚያምነውና የሚቀበለው የሚስቱን ወሬ ነው። እናትየዋን ግን በጣም እያሰቃያች እየተደባደበች እጅ ነው የምትታየው። እንግዲህ አማቷን የምትደባደብ ሴት በጣም ነው የሚገርመው። አይደለም አማቷን ፈጣሪዋን ሳይቀር እኔ ለምንድን ነው እንደዚህ የምታስቢ ለምን ስትላት በጣም ያሳዝናል። እኔ ፈጣሪ ነው እንደዛ አድርጎ የሰጠኝ፣ ለምንድን መጀመሪያውም አስተካክሎ አልሰጠኝም? ለምንስ አእምሮዬን ራሷ አላዘጋጀውም? የሚል አይደለም ከእናቷ ከፈጣሪ ጋር የምትነጋገር የምትሳደብ ልጅ ናት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ ክፍል 15 ተለቀቀ። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት በጣም የሚያሳዝንም ነው የሚደብርም ነገር ነው ያለው ማለት ነው። እናት በማንም በኩል እናት ናት። ፊልም ሆኖ ሳለ ግን የሚደብርም ነገር አለው። ከመዘርዘሬ በፊት መጀመሪያ ስለ ድራማው ምንድን ነው ብለን እንትን ማለት አለብን። ድራማውን የሚያዘጋጁ ሰዎች ግን እዚህ ላይ ጥያቄ የሆነብኝ በጣም ይደብራል። በእውነት ለመናገር እናት ነች። የሚያደርጉት ሁሉም ግፍ የምታደርገው ነገር በጣም ነው የሚደብረው። ሁለተኛ እንደዚህ የሚያደርግ ኢትዮጵያዊ ያለ እንዴ? እንደዚህ እስከሚል ድረስ ማለት ነው። ሁለተኛ ደግሞ ፈጣሪዋ ሳይቀር ፈጣሪዋን የምትናገር ናት። ፈጣሪ ነው እንደዚህም ከሆንኩ እሱ ራሱ ነው አእምሮዬን እንደዚህ ያደረገው፣ ችግሩ ከሱ ነው እያለች ነው መልስ የምትሰጠው። ይሄ ድራማ እንዴት ታዩታላችሁ? ከመጀመሪያው ማለት ነው ወደ ዝርዝሩ ከመግባታችን በፊት ምክንያቱም የምትናገረው ቃል አይደለም እናትን ፈጣሪን እየወቀሰች ነው ያለችው። እና እዚህ ላይ ፕሮጀክት ማለት ነው ዳይሬክተሩ እንዴት አድርጎ እንትን እንደሚል አላቅም ማለት ነው። ለማንኛውም ወደ ድራማው እንግባ። ሰላም ጤና ይስጠልን። ያው መግቢያው ላይ እንዳያችሁት በጣም
እያናደደኝ ነው። እንግዲህ አማቷን ወይም የባሏን እናት የምትረብሽ የምትደባደብ ሚስት ነች። እንግዲህ እናቷም እንደዚሁ የእናት ግፍ፣ እናቷም እንደዚሁ ሰራተኛን የምታሰቃይ የእሷ ምክንያቱም ሰው ያደገበትን ነው ይዞ የሚሄደውና አሁን ላይ የቤት እመቤት ሆና እናቷን አማቷን እየደበደበች እያሰቃየች ትገኛለች በገዛ ቤቷ። ልጄ ምን አድርጌሽ ነው እንደዚህ የምታሰቃየኝ ወይስ ለምንድን ነው ብላ በምትጠይቃትም እዚህ ጋር ተቀምጤ ሳይሽ በጣም ነው የምትደብሪኝ፣ በጣም ነው ታውቂያለሽ፣ ጥቁር ድንጋይ ትላታለች። ጥቁር ድንጋይ እያለች ትሰርባታለች። ለምንድን ነው ስትላት ታውቂያለሽ በጣም ነው የምታስጠልኝ፣ በጣም ነው እንትን የምትይኝ እያለች ነው። እውነት ለመናገር እዚህ ጋ ጥያቄ የሆነብኛል። እናቶች ምንም ቢሆኑ እናት ናቸው ማለት ነው ለልጆቻቸው። ስለዚህ እዚህ ላይ የምታስተላልፈው የስድብ መንፈስ፣ ስድብ የተሞላበት ከፈጣሪዋ ሳይቀር የተሞላበት ድራማ ነው። እናም እንግዲህ ይሄንን እያለቻት እሷ ከቤተ ክርስቲያን ስትመጣ ለምን መጣሽ ትላታለች። እንዴ ቅዳሴ እኮ አለቀ፣ ቤተ ክርስቲያን ሂጄ ቅዳሴ አልቋል፣ ቢያልቅስ ለምን ሌላ ቦታ አትሄጂም? ሌላ ቦታ እንዴ ለምን ስትላት እዚህ ቤት መምጣት የለብሽም ትላታለች። እንግዲህ እናትየዋም ሴትየዋም ልሄድልሽ ትላታለች። ካደረግሽማ በጣም ደስ ይለኛል እያለች ለባሏ ጥሩ ሰው ሁና እናቱን የምታሰቃይ ጥሩ አስመሳይ አለች። እንግዲህ እናቷም እንግዲህ በጣም ግፍ የምትሰራ እንደዚህ የምታደርግ በጣም መጥፎ ናት እያደረገች ያለችው። እናም አሁን ላይ እንግዲህ ሰራተኛዋ ትልቅ ታሪክ ሰርታለች። እሷን አቁማ በምትሰርባት ጊዜ ካሜራ ኪችን ደብቃ ሁሉንም ነገር እየቀዳቻት ትገኛለች። እዚህ ጋር ፀሐይ ጥሩ ነገር ሰርታለች ማለት ነው። እሷም እንግዲህ የምታደርገውን ከኋላ ሁና እያዳመጠኝ ካሜራ ኦንላይን አድርጋላት ሁሉንም ነገር ያን ነገር ሲያይ የሚገቡበት የምታፍርበት ነገር ይሆናል ማለት ነው። እንግዲህ ባለቤቷ ይመጣል ማለት ነው። ባለቤቷ መጥቶ እሷን ስታሰቃያት ቆይታ ከቤት አስወጥታትም እሱ በመጣ ጊዜ ፊልም ከፍተው እያዩ ነበረ። ፊልም ከፍተው እያዩ በነበረ እኔ እኮ የኔ ንጉስ፣ የኔ ባል፣ የኔ ፍቅር እያለች ባሏን አርግዣለሁ እያለች የውሸት እርግዝናዋን የተሸከመችው አርግዣለሁ እያለ እሱ ደግሞ ለልጁ የሚጓጓ የኔ ፍቅር፣ እኔ እንደዚህ አይነት ግፍ ሲሰራ ማየት አልፈልግም፣ የሚያስፈራ እንዴ አካብርሽው እኮ ይሄ እኮ ፊልም ነው እያላት ሚስቱ በእናቱ ላይ የምትሰራውን ግፍ የማያውቀው ባል ማለት ነው። አሁን ላይ የሚያሳያት ሁሉ የምታሳየው ሁሉ ጥሩ ሰው ሆና ሁሉንም ነገር ተቃቅፎ ፊልም እያዩ ከሱ ጋር ቀይረው ባክህን እያለችው ነበር። እሱም አታካብጂ የኔም ንግስት እያላት የኔ ፍቅር የኔ ንጉስ እያለችው ነበር። እሱ ግን ይሄንን በሚላትም ጊዜ አታካብጂ ብሎ አሁን ከመሀል እናትየዋ እንደተቃቀፉ ትመጣለች። ስትመጣ እንግዲህ ይደብራታል የእሱ ሚስት ማለት ነው። የዚህ ጊዜ አሁንም ልቅቅ ተቃቅፈው ስለነበር ልቅቅስ ይደራረጋሉ። የዚህ ጊዜ ምን ነው ረበሽኳቸው ወይስ ምን ነው እያለች ነበረ። አረ ለምን ረበሽን ለምን እያለ ነበር። አልረበሽንም እያለ አረ ለምን እማዬ ግን እኮ የባለፈውን ይቅርታ አላደረጉልኝም እያለች ነበር። እንዴ አድርጌልሻለሁ ምንድን ማለት ነው እያሉ ነበርና እሷም እንግዲህ ምክንያቱም አንቺ ከዚህ ቤት እንትን ካላልሽ ልጁንም አስወጣዋለሁ ብዙ ስትላት ነበረ። ስለዚህ ሴትዮዋም አማቷ በጣም በጭንቀት አንቺ ሰይጣን ነሽ፣ አንቺ ዳቢሎስ ነሽ እያለቻት እኔ ዳቢሎስ ከሆንኩማ አንቺ ጫልሽ ጸበል፣ እኔ ጸበል ከሆንኩኝ አንቺ ደግሞ የምን መንፈስ እያለቻት ነበረ። እናም በዚህ የተነሳ አማትየዋ በጣም ስትመጣባቸው ትነሳና አጠገቧ ሂዳ ምን አባሽ ልትሰሪ መጣሽ? እኛ ቁጭ ስንል እዚህ ሳሎን እንዳመጭ ብዬ ቀን አላስጠነቀኩሽም? ምን አባሽ ልትሰሪ እያለች አማቷን እየተሳደበች ይቅር በይኝ እንዳትቀየሚኝ አስፈቅድጄ ሰላም ልበላት ልቀፋት ትከሻዋን ባቅፋት እያለች እያስመሰለች እናትየዋን እንደዚህ ታደርጋለች። የዚህ ጊዜ እንዴ የምን ማስፈቀር ነው የምን ስንትን ማለት እያለ የዋሁ ባሏ ደግሞ ልጇ ይላታል ማለት ነው። ሂጂ እቀፊያት በሚላት ሰዓት እሷም ሂዳ በጆሮዋ ላይ የምነግራክን ጥይት የሆነ
መልስ ትሰጣታለች። እሷም ምን ልትሰሪ እዚህ ሳሎን መጣች? እኔና እሱ ቁጭ ብለን ጊዜ ማሳለፍ የለብንም እዚህ ተቀምጠሽ እያለቻት ነበረ። ወደኋላ ፓርት ተዘለልኩ ስናልፍ እኔ ጓደኞች ሲጠይቁኝ ምን አለኝ ሲሉኝ ሶፋ፣ ፍሪጅ፣ ቴሌቪዥን ዜና እናይበታለን። ፍሪጅ ደግሞ የሞቀውን ነገር እንዲያቀዘቅዝልን፣ አንቺ ደግሞ ዝም ብለሽ የማትንቀሳቀሺ ምን ነበር የሀገራችን ቅርስ ስሙ ልክ እንደሱ ትላታለች አማቷን። እንግዲህ እሷም እንትን አክሱም እያለች ትነግራታለች። አዎ የአክሱም ቅርስ እያለች እሱ እንኳን ወደ ጣሊያን ሂዶ ከዛም ደግሞ ወደዚህ ተመልሶ የመጣ ነው። አንቺ ግን የማትንቀሳቀሺ ዝም ብለሽ ቁጭ ያልሽ የምትኖሪ ከመቀመጥሽ የተነሳ ፊትሽ አረንጓዴ ይወጣበታል እያለች ይህን አይነት ፊልም እያስተላለፉ ይገኛሉ። የእናት ግፍ የሚባለው ፊልም ማለት ነው። እናም ይህን እያለች ሴትየዋም ይህንን ብላ ዝም ብላት ታስጠይኛለች እያለች ይሄን ነገር ትላታለች። ወደዚህኛው ፓርት ስንመጣ እንግዲህ ልጁም ሂጂ ቀፊያት እንጂ ለምንድን ነው ብሎ ታቅፋትና ይቅርታ አድርገሽልኛል በማለት በጆሮዋ ግን የምትነግራት መርዝ የሆነ ቃሏን ትነግርባታለች። እሷም ካሁን በኋላ ከኛ ህይወት መጭ ከሆነ አሳይሻለሁ፣ እገልሻለሁ እያለኝ ነበር። ለልጅሽ ብነግሪውም ብላን ነበር ወደኋላ ላይ። እሱም ብነግሪ ሂዶ ተንበርክኮ ይቅርታ ብሎ ተጠይቆኝ ያመጣኛል ትላታለች። እሷም እንግዲህ እንደዛ ካላረገ ደግሞ ልጁን አስወርድለታለሁ እያለች ነበርና ለልጅ የምትጓጓው የልናት ደግሞ እሱም ይሄንን እያለች እያለ እሷም እንግዲህ ይሄንን ብላ ይቅር ብለሽኛል አይደለም አየያል ምንድን ነው ያለፈ ነገርን እንደዚህ ማንሳት ይቅር ብላሻለች እያላት ነበርና አቅፋ በጆሮዋ ግን የምትናገረውን አያውቅም። ነገር ግን ፀሐይ ካሜራ ደብቃ ሁሉንም ነገር ስትቀርጻትና ስንትን ስትላት ነበረ ማለት ነው። በዚህም ጊዜ እንግዲህ እሱም ቁጭ ብሎ ሳለ እያወሩ እንዳለ ወደ ፀሐይ ጋር ስንመጣ ፀሐይና ሁለቱ ሰራተኞች ተገናኝተው እያወሩ ነበር። ሁሉንም ነገር ካሜራ ደብቄ አድርጌባታለሁኝ ኪችን ሁሉንም ብታይ እኮ በእኔ ብደበደብ ይሻለኛል፣ እንደዚህ አይነት ነገር ከምትናገረኝ ዱላ ይቀለኛል እያለቻት ነበር። ጓደኛዋም የምትናገረው ቃል መርዝ ነው፣ ከመርዝ አልፎ ጭንቅላትን ይንትን የሚማታ ነው እያለቻት ነበር። በዚህም የተነሳ እሷም እንግዲህ ይሄንን ካለቻት በኋላ ይለያያሉ፣ ቻው ብላ ደግ አደረች። አሁን ላይ ግን የምናሸንፍበት ጊዜ ነው እያለች ነበረም። የዚህ ጊዜ እንግዲህ እሷም ተመልሳ ረስተዋለች። ጓደኛዋን ስታገኝ ምግብ ጽዳ ነበር የሄደችው ስጋ። እሱንም እንግዲህ እናቴ አሰሪዋ ስታገኛት አሰሪዋ የት አባሽ ሂደሽ ነው አንቺ ሰራተኛ ሆነሽ ወንድ ልትይ ሂደሽ ነው እያለች የምትናገረው መጥፎ ቃል በጣም አይጣለው። ይህን እያለቻት አይደለም ዘመድን የጓደኛ ሱቅ ብትላትም የሴት ጓደኛ ናት ስትላትም ስለ እኔ መጥፎነት ውጭ እያወራሽ ስለ እኔ እንትንነት እያወራሽ ነው የቤት ገበና እያወጣሽ በፍጹም አላደረኩም ትላታለኝ። እሺ ምን ነበር ጥደሽ ሄድሽው? ወጥ ጥጄ የነበረ ስጋ 2000 ብር 1 ኪሎ የተገዛው 2000 ብር ደሞዝ ስንት ነው? 4000። ስለዚህ ያ ስላቃጠልሽው ሁለተኛ ደግሞ ያኛው 2000 ብር እንትን የሚባልበት ዛሬ ምሳ ያቃጠልሽው ስጋውን ደግሞ እንትን ያልሽበት ምሳ ደግሞ ስላቃጠልሽ በአንቺ ደሞዝ ተጠቅመናል 4000 ብሩም በዚህ ወር ደሞዝ የለሽም ትላታለች። እሷም እንዴ ደሞዝ የለኝም በትክክል ጥያቄሽ ተመልሷል ትላትና እሺ ታባ አሁን በቃ ወደ ቤት ልግባ ስትላት ሁሉንም ነገር እንትን በይ ደሞዝ ስለሌለሽ እያለች ወደ ቤተሰቧ ለመላክ ምስኪኗ እያሰበች ነበር። ልጇ ግን በዛ አጋጣሚ እየሰማች ስለነበረ እማዬ ግን ምንድን ነው የምትይው? ምንም ቢሆን እኮ ሰራተኛዋ እንደዚህ ማለት አትችይም እያላን ነበር። እሱም ዛሬ ደግሞ ልታዝንና ጻድቅ ልትጫወት መጣ እያለችው ነበር። እሱም እንደዚህ በሚላ ቢሆንም እኮ የሰራተኛ የራሷ የሆነ ክብር አላት፣ መስመር ማታልፍ ይበቃይ መስመር እያላት ነበር። እሱም ግን ይሄንን ባላትም ጊዜ በፍጹም ይሄን እንድትለኝ አልፈልግም ስለዋለ ቢሆንም እማዬ ጥሩ አልሰራሽም እያለ ነበርና ሁሉንም ዛሬ ልታዝን ነው
ምን ሆነህ ነው ይህን ሰሞን ደግሞ ጨዋ የሚያጫውተህ እያለችው ነበረ። በዚህም ጊዜ እንግዲህ የምብላው እሷም ወደ ስራዋ ገብታ እሱም መጥቶ በቃ እኔ ብሩን እሰጥሻለሁ የቆረጠችውንም ወደ ቤተሰብም ትልኪያለሽ እንዴ በባለፈው 10 ሺህ ገንትን አልከኝ አሁን ከየል ከፍል ነው ስትለው አይ ችግር የለውም ስታገኚ ትከፍያለሽ የመቼም ቢሆን ትከፍያለሽ ብሎ ይነግራትና ያጽናናታል። እሺ ብላ ሁሉንም ነገር ትጨርሳ ትለያለች። እንግዲህ ወደ ልጅቱ ጋር ስንመጣ ወደ ልጁ ሚስት ጋር ስንመጣ አማቷን የምደበድበው ማለት ነው ከባሏ ጋር ቁጭ ብላ ነበርና ፊልም እያየች መጨረሻ ያንን ቪዲዮ አይቶት ምንድነው ማየን እንደዚህ ያደረግሻት ብሎ አንገቷን አንቋት ምንድነው ያደረግሻት የኔ ንጉስ ምን አድርጌ እያለች አሁንም ይሄንኑ ስትል ነበር። ነገር ግን ይሄንን ያየው ልጅ ማመን አቅቶታል። ፀሐይ ጥሩ ነገር ሰርታል። የሁለቱ ሰራተኞች በጣም ፒስ ናቸው ማለት ነው። የሚሰሩትም ስራ በጣም የዋህና ጥሩዎች ናቸውና ይሄንን እያደረገች ሳለ እሱም አንገቷን አንቆ ነበር እየደበደባት እየነበረው ማለት ነው። እሷን ከበር አውጥታ ልብስ እያጠበች ነበርና ፀሐይ ምን ሆነህ ነው ስትላት አስወጣችን። አይዞሽ ለጥቂት ቀን ነው፣ ምክንያቱም አሁን እሷ የምታፍርበት እኛ ደግሞ አንገታችንን ገረታችንን ነፋ የምናደርግበት ነው በማለት ነበርና እንዴት ብሎ ልሞት ነው እያለ ነበር። በፍጹም እንደዚህ ብለሽማ ተስፋ እንዳቆርጭ በማለት ነበር። ስራዋን እየሰራች ስለሆነ ካሜራዋን የደቀነችው ሰራተኛ ሁሉንም ድምጿን እየቀዳይ የምታደርገውንም ነገር ስላደረገችባት ሁሉንም ነገር አሁን ላይ ግን ልጁ ነቅቶ ስለ እናቱ እንትን እያለ ይገኛል። ያየውን ማመን አቅቶት እሷን አንገቷን ሲጥ አድርጎ ነበረ የያዛት ማለት ነው። አሁን ላይ እንግዲህ ፊልሙ ይህን ይመስላል። አሁን ከመካከል ነው የጀመርኩት፣ ግን ከመነሻው ስታዩ በጣም ነው የሚያሳዝነው እንደዚህ አይነት ድራማዎች። እናም እናት ነች። ሁለተኛ ደግሞ እዚህ ጋር ሁለት እንትን ነው ያዝኩት፣ ሁለት ነጥቦች ከፈጣሪ ጋር ራሱ ፈጣሪ ማን እንደዚህ አድርጎ ስራኝ ማን እንደዚህ አድርጊ በል አለኝ ማን ስራኝ አለው እያለች ስትል ነበር። እዚህ ላይ የሰጠችው ነጥብ በጣም ነው የደበረኝ ማለት ነው። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ። ባይ ባይ።